በማዕከላዊ ኢትዮጵያ ክልል ውጤታማ የጤና ኤክስቴንሽን ፕሮግራም ትግበራ ለብልጽግናችን በሚል መሪ ቃል የጤና ኤክስቴንሽን የንቅናቄ መድረክና ዓመታዊ የጤና ኤክስቴንሽን ፌስቲቫል ተካሂዷል። በዚህ ወቅት የጤና ሚኒስትር ዶክተር መቅደስ ዳባ እንደገለጹት እንደ ሀገር የተጀመረው የብልጽግና ጉዞ እውን ለማድረግ ጤናማ ዜጋ መፍጠር የህብረተሰቡን ንቃተ ህሊናን ከፍ ማድረግ አስፈላጊ ነው ብሏል። ጤናማ ዜጋ በመፍጠር ህብረተሰቡን ንቃተ ህሊናውን ከፍ በማድረግ የመጀመሪያ ደረጃ ህክምና አገልግሎታችንን ተደራሽነት በማስፋት የጤና አገልግሎት ጥራት ፍትሃዊነታችንን በማሻሻል መሰረታዊ ልማቶቻችንን በማስፋፋት ስለሆነ በዓለም አቀፍ ደረጃም ከተቀመጡ ዘላቂ ልማት ግቦች ከምንላቸው ውስጥ አብዛኞቹ በቀጥታም ሆነ በተዘዋዋሪ ከህብረተሰባችን ጤና ጋር ከጤና አገልግሎት ጋር ተያያዥ ናቸው። በጤና ኤክስቴንሽን ፕሮግራም ኢትዮጵያ በዓለም አቀፍ መድረክ ተሞክሮ የምታካፍልበት መሆኑንም ሚኒስትሯ ገልጿል። በዚህም ህብረተሰቡን ቤት ለቤት የሚያገለግሉ የጤና ኤክስቴንሽን ባለሙያዎችም አመስግነዋል። የጤና ኤክስቴንሽን ፕሮግራማችን በዓለም አቀፍ ደረጃ በተለያዩ መድረኮች ሳይቀር ኢትዮጵያ ምሳሌዋን ለሌሎች ሀገሮች ታስተላልፍ ተብሎ ምሳሌ እንድንሆን ሁሌ የምንጠራበት ፕሮግራም እንደሆነ ይታወቃል። ነገር ግን ከፕሮግራም ይልቅ ሰዎች ያሉበት እንዲህ የምንነካቸው አገልጋዮች ደግሞ ያሉበት ዘርፍ ስለሆነ ሰው የሚሸት ዘርፍ ስለሆነ እጅግ ደስ የሚል ያንን ከባዱን ጊዜ የኮቪድ ወረርሽኝን እንኳን ስንወጣ ቤት ለቤት ህዝቡን ለማገልገል የተለያዩ የጤና አገልግሎታችንን በተለይ ለእናቶች ለህፃናት ጤና ከክትባት እንዲሁም ደግሞ ከስነ ተዋልዶ ጤና ሆስፒታል እንጂ ወይም ደግሞ በጤና ተቋማት እንጂ በቤት እንዳይወልዱ በከባድ ጊዜ በሚባሉ ጊዜዎች እንኳን ህብረተሰብን ጠጋ ብለው የሚያገለግሉ ከዛ በተጨማሪ ተላላፊ ያልሆኑ በሽታዎችም ማህበረሰባችንን በማከላከል ስራ ላይ ከጤና ኤክስቴንሽን አንስቶ በመጀመሪያ ደረጃ ጤና ክብካቤ ውስጥ ያሉ ባለሙያዎቻችን ትልቅ ስራ በዛም ወቅት ስለተወጡ ዛሬም ድረስ ወባም ሌሎች ወረርሽኞችም ሲመጡ የመጀመሪያ አጋር ሆናችሁ ከፊት ሆናችሁ ግንባር ቀደም ሆናችሁ ስለምታገለግሉ በቀድሚያ ማመስገን ፈልጋለሁ። በጤና ፍኖተ ካርታ ትኩረት ተደርጎ ከሚሰራባቸው መስኮች መካከል የጤና ኤክስቴንሽን ፕሮግራም ተጠቃሽ ነው ብሏል። በፊት ከነበርንበት ለየት ያለ ስራ ለመስራት በአዲሱ ፍኖተ ካርታ ውስጥ በትኩረት እየሰራ ነው። ጤና ኬላዎች በጤና ጣቢያዎች የጀመርናቸውን ስራ የበለጠ ለህዝባችን እንድናደርስ የበለጠ ድጋፋችሁ እንዲቀጥልልን በዚሁ አደራ ማለት ፈልጋለሁ። የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ የጤና ኤክስቴንሽን ፕሮግራም ተላላፊ ያልሆኑ በሽታዎችን አስቀድሞ ለመከላከል አስተዋጽኦ ከፍተኛ መሆኑንም ተናግረዋል። በተለይም በቀላል ልንከላከላቸው የምንችላቸው ተላላፊ ያልሆኑ የጤና ጠንቅ በሽታዎች አስቀድሞ በመከላከል ረገድ ያለው ፋይዳ እጅግ ከፍተኛ መሆኑን ነው። የፕሮግራሙ ግብ ጤናማ አምራች ኃይል ማፍራትና የእናቶች ህፃናትና ሞት መቀነስ ሲሆን ይህ ፕሮግራም ከተጀመረበት ወቅት ጀምሮ በህብረተሰቡ ዘንድ ስር ሰደው የቆዩ በሽታዎች ከመከላከል ጤናን በማበልጸግ ባለፈ በጤና ኬላ ደረጃ መሰረታዊ አገልግሎቶች ህክምናና የቅብብሎሽ ስርዓት አገልግሎት መስጠት በከፍተኛ ደረጃ በህብረተሰቡ የጤና ሁኔታ ለውጥ እንዲመጣ አስችሏል። በማዕከላዊ ኢትዮጵያ ክልል የጤና ኤክስቴንሽን ባለሙያዎች አቅም ለማጎልበትም በቅንጅት መስራቱንም አስረድቷል። በክልሉ መንግስትና ከጤና ሚኒስቴር ጋር በመሆን የጤና ኤክስቴንሽን ባለሙያዎች አቅም በማጎልበት በማነቃቃትና ተነሳሽነት በመፍጠር ዝግጁነትን ለማረጋገጥ ሰፊ ጥረት እየተደረገ ይገኛል። ይህ መድረክም የዛ ጥረት አንዱ አካል ነው። በንቅናቄ መድረኩም የፌደራል የክልል በማዕከላዊ ኢትዮጵያ ከሚገኙ ወረዳዎች የተውጣጡ የጤና ኤክስቴንሽን ባለሙያዎች ተሳታፊ ሆነውበታል።